ባንክ ቤት ብራችሁን ለዓመታት ላስቀመጣችሁ እህቶቼ መልእክቴ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱ። ቻናሌ ሰሞኑን ስላለቀኩበት ደከም ብሏል ማለት ነው። የእናንተ እገዛ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ አይረሳ እና እንግዲህ ዛሬ የመጣሁበት በባንክ ቤት ብራችሁን እያስቀመጣችሁ ለዓመታት ሳይንቀሳቀስ ብራችሁን አስቀምጣችሁ ምንም ትርፍ ሳይኖራችሁ ለከሰራችሁ እህቶቼ መልእክት ይሆናችሁ ማለት ነው። እንግዲህ ባንክ ቤት አብዛኞቻችሁ ሰው አይታመንም፣ ቤተሰቦቻችን አከሰሩን፣ በቃ ብራችን ባንክ ቤት ቢቀመጥ ይሻላል ብላችሁ አስባችሁ ብራችሁን በአካውንታችሁ የምታስቀምጡ እህቶቼ አንዳንድ ጊዜ መታችሁ በ2 ዓመት በ3 ዓመት ካልተንቀሳቀሰ ጥቅም እንደሌለው ልንገራችሁ። ምክንያቱም ነገሮች እየጨመሩ እየቀነሱ የሚሄድ ነገር የለም፣ እየጨመሩ ነው የሚሄዱት። ያ ማለት እንግዲህ የእናንተ ብር ቅጠል ነው ማለት ነው። ቅጠል ነው በቃ ባንክ ቤት አስቀምጣችሁ እስካለ ወለድ የሚሆን እስከ ወለዱ የሚሆን ተቀምጦ ምንም ጥቅም የለውም ማለት ነው። ስለዚህ እናንተ ብራችሁን ቢያንስ የ2 ዓመት የ3 ዓመት ብራችሁ እንዲንቀሳቀስ መፍቀድ አለባችሁ ወይንም ውክልና መስጠት አለባችሁ። ያ ካልተቻለ ደግሞ ራሳችሁ መታችሁ መሬት ወይንም የሆነ ነገር ገዝታችሁበት ትርፋማ ብትሆኑ የተሻለ ነው ብዬ አስባለሁ። ብዙ እህቶቼ እኔ እኮ የማውቃት አንዲት የመርሳ ልጅ የ4 ዓመት ብር ባንክ ቤት አስቀምጣ በቢሊዮን ይዛ ማለት ነው። ነገር ግን መርሳ ላይ በቢሊዮን እየተገዛ በነበረ 1 ምናምን እየተገዛ በነበረበት ሰዓት ብር ነበራት። ነገር ግን አልገዛችም። ምክንያቱም አልሄደችም። አረ ሄደሽ በፍቃድ ለምን ለ15 ቀን ለ3 ቀን ለ4 ቀን አይሆንም ሄደሽ ቦታሽን ገዝተሽ በስምሽ ነይ ስንላት እኮ ፍቃደኛ አልነበረችም። ግን ያ ብር አሁን ምን ይሰራል? ምንም አይሰራም። ልንገራችሁ ያ 1 ምናምን 1 ቢሊዮን ምናምን የነበረው ቦታ አሁን 2 ምናምን ገብቷል ማለት ነው። ስለዚህ እናንተ ባንክ ቤት የምታስቀምጡት ብራችሁ ትርፍ የለውም። ከቻላችሁ ልቅ ብራችሁን ወደ ኢትዮጵያ ልካችሁ ባንክ ቤት ከማስቀመጥ ወርቅ ገዝታችሁ ባላችሁበት አካባቢ ባላችሁት ሀገር ሳውዲም ይሁን ዱባይ ሌላም ቦታ ጥሩ ወርቅ ገዝታችሁ ብታኖሩ ትርፋማ ትሆናላችሁ። ከ1 ዓመት ትርፋማ ስለሚያደርጋችሁ ማለት ነው። እኔ መክራችሁ ይሄንን ነው። ብር ወደ ኢትዮጵያ ልካችሁ ባንክ ቤት ከምታስቀምጡት ወርቅ ግዙበት። ወርቅ ብትገዙ ያዋጣችኋል። ኢትዮጵያም ደግሞ ባንክ ቤት ከሚቀመጥ መሬት ብትገዙበት የሆነ ነገር ብትገዙበት ይጠቅማል። ነገር ግን ብራችሁ ዝም ብላችሁ ባንክ ቤት ለሀብታም መነገጃ ካረጋችሁስ እናንተ ትርፋማ አይደላችሁ፣ ኪሳራ ናችሁ ማለት ነው። አብዛኞቻችን ከወለድ ነፃ የምናስቀምጥ እህቶች አለን። ከወለድ ነፃ አስቀምጣችሁ ነገር ግን የእናንተ ብር ቁጭ ብሎ አይቀርም፣ ሀብታም ይሰራበታል፣ ያተርፍበታል። እና አንቺ ምኑ ላይ ነው እህቴ ጥቅምሽ ማለት ነው። ስለዚህ ሁሉም ቤተሰብ አንድ ናቸው ባንልም እንደዚህ ቤተሰቦቻችን የሚያግበሰብሱብን እና የሚያጠፉብን ከሆነ ያለባችሁ እጣ ፈንታ ባላችሁበት አካባቢ ቤት አረብ ኮንትራት ከሆነ ያላችሁ አረቦቻችሁን ነግራችሁ ወርቅ እንደምትገዙ ወስደዋችሁ ጥሩ ቦታ ጥሩ ወርቅ ገዝታችሁ ብታኖሩ ከ1 ዓመት ዘንድሮ ብትገዙስ ወደፊት የተሻለ ብር አለው ብዬ አስባለሁ። ባንክ ቤት ትርፍ የለውም። ሀባይ ብራችን ከሚወሰድብን ብራችን ከሚዘረፍ ብላችሁ ያው ኪሳራ ነው። እና እኔ የምመክራችሁ የሆነ በቃ እቃ ብትገዙበት ወርቅ ብትገዙ ላለው ማለት ነው። 21 ካርት ወርቅ ብትገዙ ይጠቅማችኋል፣ አያጎዳችሁም። ኢትዮጵያ ይዛችሁ ባትመጡ ወርቁን እንኳ ምን ታደርጋላችሁ መሰላችሁ? እዛው ሱቅ ሄዳችሁ በአመቱ በ2 ዓመቱ ሄዳችሁ በትርፍ መሸጥ ትችላላችሁ። አሁን ለምሳሌ እስከ 4 ምናምን ሳይገባ አይቀርም ድርሃም ሪያል ማለት ነው። እናንተ ደግሞ ሄዳችሁ በ500 በ600 ወደፊት ትሸጡት ይሆናል ማለት ነው። እንደዛ ማታረፍ ትችላላችሁ። ባንክ ቤት ብትልኩት ወደ ኢትዮጵያ ሲመጣ ምንዛሬ የሆነ ሰዓት ይነሳ የሆነ ሰዓት ይወድቃል። ምንዛሬውም ሆነ እንደዚሁም ደግሞ ኢትዮጵያ መጥቶ ለእናንተ ጥቅም የለውም። መታችሁ እስካላንቀሳቀሳችሁ ድረስ በዝግ አካውንት የምታስገቡ እህቶቼ ጥቅም የላችሁም ማለት ነው። ሀታ የሆነ ሰዓት እድል አግኝታችሁ የመግዛት እድሉ ኑሯችሁ እናንተ የመምጣት እድል ከሌላችሁ ያ ብር ኪሳራ ነው ማለት ነው። ስለዚህ እኔ የምመክራችሁ ነገር ቢኖር ብራችሁን ወርቅ ግዙበት፣ ካልሆነ ደግሞ በታማኝ ሰው ብር አስቀምጣችሁ የሆነ ሰዓት ቦታ ብትገዙም ቤትም ብትገዙም ለመግዛት ብሩ ለመንቀሳቀስ የማይቻል ማለት ነው። እና አንዳንድ ጊዜ የማይንቀሳቀስ ብር በተዘጋ ማለቴ አክቲቭ ባልሆነ አካውንት አኑሯችሁት ዝም ብሎ የሚቀመጥ ብር ለእናንተ ጥቅም የለውም፣ ትርፋማ አትሆኑም ማለት ነው። ብሩ ይቀመጣል ግን ወረቀት ነው የምታገኙት። በአሁኑ ሰዓት ከአመት ዓመት ብሩ እየወደቀ ነው እና የሚሄደው ማለት ነው። የዛሬ ዓመት የመግዛት አቅም የነበረው ብር ዘንድሮ የለውም። ዘንድሮ የመግዛት አቅም ያለው ብር ወደፊት የለውም። ብራችን እየወደቀ እየረከሰ እየሄደ ስለሆነ ያለው ማለት ነው። ምክንያቱም
ካለው አኳያ ነው የምነግራችሁ። ስለዚህ እናንተ ደግሞ ብራችሁን በአግባቡ ተጠቀሙበት። 400 ሺህ አለኝ 500 ሺህ አለኝ በነጥብ አለኝ እያላችሁ አካውንት ላይ ያስቀምጣችሁ ወፍ ነው በቃ። እና ከአንዱ አንዱ ውድቀት መማር አለባችሁ። ካልሆነ ከቻላችሁ ብራችሁን በዶላርም ሆነ በድርሃምም ሆነ እዛው ማስቀመጥ ሰዎቻችሁን አብረዋችሁ የሚሰሩ ሰዎችን እንደዚሁም ደግሞ ሰዎቻችሁ ብታስቀምጡት ችግር የለውም ብለው የምታስቡ ከሆነ ችግር እንደሌለው የምታስቡ ከሆነ ሰው የማይሰርቃችሁ መሆኑን እርግጠኛ መሆናችሁን ካረጋገጣችሁ ብራችሁን እዛው መያዝ ትችላላችሁ ማለት ነው። ከዛ የሆነ ሰዓት ሲጨምር መላክ ትችላላችሁ። እንደዛ አድርጋችሁ ብራችሁን ማታረፍ ትችላላችሁ ማለት ነው። የኢትዮጵያ ባንክ መጥቶ ቢቀመጥ ትርፍ የለውም፣ ወረቀት ነው። ግን እዛው ይዛችሁስ ቢሆን የተሻለ ነው ብዬ አስባለሁኝ እና እዛው ይዛችሁት ብትቀመጡ የተሻለ ነው እላለሁ ማለት ነው። እና ያው አብዛኛውን ሰው አያለሁኝ ብር ያከማቻሉ ባንክ ላይ፣ ነገር ግን ዝም መጥቶ አይንቀሳቀስም። ከዛ መታችሁ ብሩን ስታወጡት ብዙ ብር ይመስላችኋል። 1 ቢሊዮን ምናምን እንደዚህ 400 ሺህ 500 ሺህ ያለን አካውንት ትላላችሁ። ነገር ግን ስትመጡ ወፍ ነው ማለት ነው። ያ ብር ለምንም አይውልም፣ በቃ ምንም አይሰራም። ወረቀት ነው እና ያንን ነገር እናንተ እዛ ሆናችሁ ማስተካከል ትችላላችሁ ማለት ነው። አንደኛ በታማኝ ሰው ልካችሁ የሆነ ነገር ቦታ መግዛት፣ ህጋዊ ቦታ እንደዚህ ጥሩ ቦታ መግዛት፣ ካልሆነ ደግሞ ወርቃችሁን ገዝታችሁ ታጌጡበታላችሁ። የሆነ ሳይ ቢቸግራችሁ ትሸጡታላችሁ፣ ችግር የለውም። ማንኛውም ቦታ ስለሚሸጥ ወርቅ ማለት ነው። እና እንደዛ ብትገዙ የተሻለ ነው ብዬ አስባለሁ። ሀባይቦቼ እናንተ ብትጠቀሙ ይጠቅማችኋል ብዬ የምለውን ሀሳብ ለእናንተ ማካፈሌም ወደኋላ አልልም ማለት ነው። እናንተም ደግሞ እኔን እንደምታበረታቱኝ ተስፋ አለኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ታግዙኛላችሁ ብዬ ተስፋ አደርጋለሁኝ። ኢንሻአላህ በሌላ ቪዲዮዎች እንገናኛለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ ኢንሻአላህ። እና ራስ በራሳችን እንመካከራለን። የምሰራላችሁ ቪዲዮ ካለ እናንተም ንገሩኝ ማለት ነው። ምክንያቱም ለእናንተ የሚጠቅማችሁን ለማካፈል የማቀውን እውነተኛ ነገሮችን ለእናንተ ለማካፈል ወደኋላ አልልም። እናንተም ደግሞ ከኔ ማወቅ የምፈልጉት ነገር ካለ በዝርዝር እንዲነግራችሁ ኮሜንት ላይ ሀሳባችሁን ማስቀመጥ ትችላላችሁ ሀባይቦች። እና ብዙዎቻችን እንደዛ ስለምንሸወር ነው ብር እንደቀጠል የሆነበት ሰዓት ነው። እና ብር በአሁኑ ሰዓት ምንም እየሰራ ስላላደለ ብራችሁን አካውንት ላይ አታስቀምጡ። ቢያንስ የሚንቀሳቀስ ብር መሆን አለበት እላችኋለሁኝ ማለት ነው። ሲሰሩበት ነው ትርፍ የሚኖረው። ቦታ ብትገዙ ቢያንስ አንድ መሬት 2 ዓመት 1 ዓመት ቢቆይ ትርፍ አላችሁ 500 200 ሺህ ከዛ በላይ ትርፍ ያተርፋችኋል ማለት ነው። ጭራሽ ህጋዊ ከሆነ እንደዚሁም ወርቅም ደግሞ እንደዛው ነው። ስለዚህ ያንን ነው የምመክራችሁና እናንተ ተጠቀሙበት። ብር ነው ማለት ነው። እና የኢትዮጵያ ብር ስለወደቀ ማለት ነው። አሁን እናንተ በአሁኑ ሰዓት 40 ምናምን ተመነዘረ እንደዛ ተመነዘረ ብላችሁ ልትውል ትችላላችሁ። እና ሀባይቦቼ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ።